ኢትዮጵያ ከዚህ በፊት የባህር በር ያላት በወደቧ የምትጠቀም ነበረች። ያለ አግባብ ተወሰደብን። አሁን ደግሞ አግባብነት ባለው ልክ ነው እየተጠየቀ ያለው። ስለዚህ የባህር በሩ ለኛ ህልውናችን ነው። በራሳችን አቅም ከሌሎች ጋር መገናኘት የምንችልበት እንደፈለግን እቃዎችን እያስወጣን የምናስገባበት ኢትዮጵያ ለእድገቷ ሰፊ የሆነ ለስልጣኔም በር የከፈተለት የባህር በር ግንኙነት ነበረ። ካጣንበት ጊዜ ጀምሮ ግን ያለው ነገር በተቆለፈ ቤት ውስጥ ተቀምጦ ያለውን ነገር እየበሉ እንደመጠበቅ ነው የማስበው። ለዘመናት የነበረ እጅግ በጣም አንገብጋቢ ጥያቄ ነው። እንደምናውቀው የባህር በር ያጣንበት መንገድ በራሱ እጅግ በጣም ታሪካዊ ስህተትና በጣም ሊደገም የማይገባ ስህተት ነው የተሰራው። በውጭና በውስጥ በኢትዮጵያ ላይ በሚነሱ ጠላቶች ይህንን የሀገር እጅግ ዋልታ የሆነ የባህር በራችንን አጥተናል። ከውጭ የሚመጡ እቃዎች በወቅቱ የማይደርሱበት ሁኔታ ኢኮኖሚካሊ ከፍተኛ ጉዳት እየደረሰብን ነው። ከዚህ አንፃር ጠቀሜታው ከፍተኛ ነው የሚሆነውና ህዝቡ በዚህ ጉዳይ ወደ ኋላ የሚልበት ሁኔታ ያለ አይመስለኝም። አሁን ላይ በተፈለገው መልክ ድጋፍ የሚያደርግበት ሁኔታ ነው ያለው። የኢትዮጵያ መንግስትም እየሄደበት ያለው ሁኔታ ጥሩ ነው፣ ተገቢ ነው። ለዓለም ህብረተሰብ ማሳወቁ ተገቢ ነው ብዬ ነው ማስበው ነው። አሁን ለኢትዮጵያ የእድገት ህልውና መሰረት ነው ብዬ ነው የማስበው። ኢትዮጵያ አሁን ላይ በኢኮኖሚ ከፍተኛ እድገት እያሳዩ ካሉ ከሰሃራ በታችም በለው በአፍሪካ ውስጥም በቀዳሚነት እየመራች ያለች ሀገር ናት። ስለዚህ ይሄ ደግሞ የሚያሳየው የውጭ ንግድን ለማሳለጥ የባህር በር ያስፈልጋል። ያጣንበት መንገድ እጅግ የሚያስቆጭም ስለሆነ ነው አሁን የለውጡ መንግስትም በዚህ መልኩ እየሄደ ያለውና በዚህ አሁን አገር አቀፍም ሆነ ዓለም አቀፍ ላይ ከፍተኛ ዲፕሎማሲ ስራ እየሰራ ነው ያለው። ክቡር መሪያችን ጠቅላይ ሚኒስትራችን ዶክተሩ እያደረገ ያለው እጅግ በጣም ደስ የሚል ነው። ህዝባችንም ከጎናቸው መሆኑንም ለማሳየት እንፈልጋለን። በሰፈር ውስጥ ቡድን በማዋቀራችን ያጣነውን ነገር አሁን አንድነቱን እየመለሰ ባለበት ወደ አንድ እየሄድን ባለንበት በመንግስት እሳቤ ይህንን ነገር አንድነታችንን አጠናክረን በዘር በጎሳ በሃይማኖት የሚለው ክፍፍል ከጠፋና ለአንዲት ሀገር ሰላማዊነት ለአንዲት ሀገር ነጻነት ለህዝቧን ብሎ መተባበር የምንቆም ከሆነ የባህር በር የዘጋነውን ከፍተን እንደመውሰድ አድርገን ነው የምቆጥረው እንደ አንድ ሰው ማለት ነው።